ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን አምሽታችኋል ከኢትዮጵያ ቴሌቪዥን 2 ሰዓት ሆኗል የምዕራፍ 3 የኢቲቪ 57 ዜናዎችን ይዘን ቀርበናል አበይት ርዕሶችን አስቀድማለሁ በጤና ተቋማት ያለው አገልግሎት አሰጣጥ ተገቢ መሆኑን በተለያዩ የሀገሪቱ ሆስፒታሎች አገልግሎት ያገኙ ታካሚዎች ገለጹ የጤና ባለሙያዎች በበኩላቸው የሙያ ግዴታቸውን በአግባቡ እየተወጡ መሆናቸውን ገልጸዋል ሁሉም ጤና ባለሙያ በሚባልኩ ጥያቄዎቹ ላይ ሉንት ባይኖርም እስካሁን ባለው ግን ህክምና ላይ አጠናክሮ ለሰው ልጅ ቅድሚያ በሚለው ህክምናውን ያስቀጠለን ነው የምንገኘው እዚህ መጥቼ ፈጣሪ ረድቶኝ የጤና ባለሙያዎችን ማግዘው ቀዶ ህክምና ተደርጎልኝ ልጄን በሰላም ተገላግያለሁ የትራንስፖርት መሰረተ ልማት ግንባታ የህዝባችንን ኑሮ ለማሻሻል የምናከናውነው ስራ አካል ነው ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤ ገለጹ አሁን የገነባናቸው እነኚህ የተሽከርካሪ ማቆሚያዎች ተሽከርካሪ ብቻ የምናቆምባቸው ሳይሆን የህዝባችንን ክብርን ደህንነት የምናስጠብቅበት ነው ከውጭ በናይጄሪያ መራጭነትን የሚያስገድድ የህግ ምክር ሐሳብ መቅረቡ ተገለጸ በስፖርት መረጃችን በዩሮፓ ሊግ ፍጻሜ ዛሬ ምሽት 4 ሰዓት ላይ ማንቸስተር ዩናይትድ ከቶተንሃም ሆትስፐር የሚገናኙበት ጨዋታ ተጠባቂ ሆኗል ተመልካቾቻችን የምሽቱን የኢቲቪ 57 ዜናዎች ሸጎሌ አካባቢ ከሚገኘው የኢቢሲ ዋና ስቱዲዮ አልጋነሽ ተካ እየመራሁ ቆያለሁ ተመልካቾቻችን የዛሬ የኢቲቪ 57 አጀንዳችን ሰሞነኛ ጉዳይ የጤና አገልግሎትን ይመለከታል በዚህ ጉዳይ ላይ ተጨማሪ ማብራሪያዎችን እንዲሰጡን የተለያዩ እንግዶችን ከተለያዩ የሀገሪቱ አካባቢዎች ጋብዘናል የአማራ ክልል ጤና ቢሮ ምክትል ኃላፊ አቶ ገስጥ ጥላሁን ከባህር ዳር ኢቢሲ ስቱዲዮ እንዲሁም በሐረማያ ዩኒቨርሲቲ ህይወት ፋና ሁሉን አቀፍ ስፔሻላይዝድ ሆስፒታል ዋና ዳይሬክተርና የህፃናት ህክምና ስፔሻሊስት ዶክተር አህመድ መሐመድ ከሐረር ኢቢሲ ስቱዲዮ እንዲሁም ደግሞ የአሶሳ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር መርቀኒ አወድ ከአሶሳ ኢቢሲ ስቱዲዮ ሁሉንም ጋብዘናል በኋላ ላይ ተጨማሪ መረጃ የሚያደርሱን ይሆናል አሁን አስቀድሜ እንግዶቼን አመሰግናለሁ እንግዶቼ በኋላ ላይ ተመልሰን የምንገናኝ ይሆናል አብራችሁን ቆዩ በእያንዳንዱ ስቴፕ እንቅፋት ተፈጥረና ባለመሳካቱ ተከሳለ ድንገት የተረጋጋ ሁኔታ ከተፈጠረ በተለየ መልኩ ጎዳለሁ ብሎ የሚያፈል ከግርግር ብቻ እንደሚያተርፍ የሚያምን ኃይል አለ አስቀረት ይቻል ነበር አብሮ እየዶለተ ብሎ ግን መሬታችን ተይዟል ደሞ ብሎ ሚዲያ ሲያገኝ ይከሳል እኛ ያለምንበት የሆነ ነገር ተደረገ መንግስት አስረክበው መጡ እና የሚሉት ወሬ ያለ የምን መንግስት ተፈናቃይን መልስ ሲባል ተፈናቃይ በወታደር እጄ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ነው ይላል እውቅናን በተመለከተ ያለው ሁኔታ ምንድነው ፓርቲ ሰራዊት የለው በቃ የህወሓት ሰራዊት ስለተባለ የህወሓት ሰራዊት ይዤ ልቀጥላለሁ ሊሆን አይችልም መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ነው ብሎ አመስግኖ ሄዶ ልክ እንደተካደሰውና ጉዳዩን እንደማያቀው ሰው እንዳድሶ ነው የመከራከር ነገር ነው አንዱ ፈተና የሚያበዛው ይሄ ለምን ሆነ ምንድነው ምክንያቱ አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው መቀጠል የሚፈልገው ቃላት ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው ምንም ርባና የለውም ማለት ነው አዲስ ፓርቲ ያዋቀራችሁ ነው የሚባለው ምን ላይ ደረሰ ባጫጭር ዘገባዎች ጀምራለሁ የሚኒስትሮች ምክር ቤት ዛሬ በቨርቹዋል ባካሄደው 45ኛ መደበኛ ስብሰባው በተለያዩ ሁለት ጉዳዮች ላይ ተወያይቶ ውሳኔ አሳልፏል ምክር ቤቱ በቅድሚያ የተወያየው የባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ላይ ነው በሀገሪቱ ባለፉት ዓመታት የግብርና ኤክስቴንሽን አገልግሎት በመንግስት ብቻ ሲሰጥ ቆይቷል እያደገ ከመጣው የዘርፉ ፍላጎት አንፃር መንግስታዊ ያልሆኑ ድርጅቶችን የግል ዘርፉን የህብረት ስራ ማህበራትንና የሙያ ማህበራትን ማሳተፍ የሚያስችል የአሰራር ስርዓት መዘርጋት አስፈላጊ ይሆናል ምክር ቤቱም በረቂቅ አዋጁ ላይ በሰፊው ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል በመቀጠልም ምክር ቤቱ የተወያየው የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅ ላይ ነው
ሀገሪቱ የስርዓተ ምህዳር ክፍያ አሰራርን የተመለከተ የህግ ማዕቀፍ ባለመኖሩ ወጥ ባልሆነ አሰራር በተለያዩ አካላት ሲተገበር ቆይቷል። አሁን በደረስንበት የእድገት ደረጃ የፌዴራልና የክልል ተቋማት የግሉ ዘርፍና መንግስታዊ ያልሆኑ ድርጅቶችን ከግምት ውስጥ ያስገባ የህግ ማዕቀፍ መኖር አስፈላጊ ሆኗል። ምክር ቤቱም በረቂቅ አዋጁ ላይ በሰፊው ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። ዘገባውን ያደረሰን የጠቅላይ ሚኒስትር ጽህፈት ቤት ነው። በአዲስ አበባ እየተከናወኑ ያሉ የልማት ስራዎች እንዳስደነቋቸው ከተለያዩ ሀገራት የመጡ የዓለም የስራ ድርጅት አህጉራዊ ጉባኤ ተሳታፊዎች ተናገሩ። የጉባኤው ተሳታፊዎች በአዲስ አበባ እየተከናወኑ ያሉ የተለያዩ የልማት ስራዎችን ተዘዋውረው ጎብኝቷል። በጉብኝቱም ተሳታፊዎቹ በከተማው እየተከናወኑ ያሉ የልማት ስራዎች ከከተማዋ ውበት በተጨማሪ የስራ ዕድል የፈጠሩ መሆናቸውን መታዘባቸውን ገልጿል። እንደ ሪፖርተራችን በቀለ ተመስገን ዘገባ እንደዚህ ያሉ የልማት ስራዎች ልምድ የሚቀስምባቸው እንደሆነም የልማት ስራዎችን የጎበኙ የጉባኤው ተሳታፊዎች ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የስራ አመራር ቦርድ እጩ አባላት መልማይ ኮሚቴ የተመረጡ እጩዎችን ይፋ አድርጓል። የኮሚቴው ሰብሳቢ ቀሲስ ታጋይ ታደለ የመልመላ ሂደቱንና የተመረጡ እጩዎችን ይፋ ባደረጉበት ወቅት በቀረቡት ተወዳዳሪዎች ላይ የልየታ ስራ ከተሰራ በኋላ የመጨረሻ 6 እጩዎች መመረጣቸውን ገልጿል። በዚህም መሰረት አቶ ተስፋዬ ነዋይ፣ አቶ ተክሊት ይመስል፣ ወይዘሮ ነሲም አሊ፣ ወይዘሮ ዳሮ ጀማል፣ ወይዘሮ ፍሬ ህይወት ግርማና ዶክተር ያሬድ ኃይለማርያም መስፈርቱን በማሟላታቸው 3 የማጣሪያ ሂደቶችን አልፈው መመረጣቸውን ገልጿል። የተመረጡት እጩዎችም ታማኒነት ያለው ምርጫ እንዲካሄድ እንደሚሰሩና ከየትኛውም የፖለቲካ ፓርቲ አባልነት ነፃ መሆናቸውን ቀሲስ ታጋይ ታደለ ገልጿል። እንደ ሪፖርተራችን አባዲ ወይናይ ዘገባ የተመረጡት 6 እጩዎችን በተመለከተ የምርጫ ቦርድ አመራሮች መልማይ ኮሚቴ ሪፖርቱን ዛሬ ለጠቅላይ ሚኒስትር አብይ አህመድ ማቅረባቸው ተገልጿል። የኢትዮጵያ ፌዴራል ፖሊስ በተባበሩት አረብ ኤምሬትስ ዱባይ በተካሄደው የዓለም አቀፍ የፖሊስ ጉባኤ ላይ የዜጎች ተሳትፎ መተግበሪያውን ይዞ በመወዳደር በምርጥ የፖሊስ መተግበሪያ ዘርፍ አንደኛ ሆኖ መመረጡን ገልጿል። መተግበሪያው ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በመተባበር የበለጸገ ሲሆን ከዓመት በፊት ነበር በጠቅላይ ሚኒስትር አብይ አህመድ ተመርቆ ወደ ስራ የገባው። ድንበር ተሻጋሪ ወንጀሎችን በመከላከል በወንጀል ምርመራ እንዲሁም በመረጃ ልውውጥ ላይ ላበረከቱት የአመራር ብቃትም የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከተባበሩት አረብ ኤምሬትስ ከዱባይ ፖሊስ የጸጥታና ደህንነት ትብብር ሜዳይ ተበርክቶላቸዋል። ሽልማቶቹን አስመልክቶ በተሰጠው መግለጫም ፌዴራል ፖሊስ አሰራሩን ያዘመነ መሆኑን የኢትዮጵያ ፌዴራል ፖሊስ ቃል አቀባይ ረዳት ኮሚሽነር ሞገስ ቸኮል ተናግረዋል። የፌዴራል ፖሊስ የቴክኖሎጂ ማስፋፊያ መምሪያ ኃላፊ ኮማንደር ደምሴ ልማ በበኩላቸው መተግበሪያው አቅራቢያ ላለ ጣቢያ በማሳወቅ ክትትል እንዲያደርግ ትዕዛዝ መስጠትና ክትትል ለማድረግ የሚያስችል ልዩ ቁጥር የሚሰጥ በመሆኑ ጠቋሚው እስከ መጨረሻው ድረስ ጉዳዩን መከታተል እንደሚያስችለው ገልጸዋል። ወደ ዝርዝር ዘገባዎቻችን ስንሻገር የትራንስፖርት መሰረተ ልማት ግንባታ የሕዝባችንን ኑሮ ለማሻሻል የምናከናውነው ስራ አካል ነው ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናገሩ። ከ1000 በላይ ተሽከርካሪዎች ማቆም የሚያስችለው የየካ 2 የተሽከርካሪ ማቆሚያና የተለያዩ አገልግሎት መስጫን ያካተተው ህንጻም ለአገልግሎት ክፍት ተደርጓል። ዛህራ መሐመድ ዝርዝር አላት። የአዲስ አበባ ከተማ አስተዳደር ለትራንስፖርት ዘርፉ በሰጠው ትኩረት በርካታ የትራንስፖርት መሰረተ ልማቶችን እየገነባ እንደሚገኝ ይገለጻል። ለአገልግሎት ክፍት የተደረገውና ከ1000 በላይ ተሽከርካሪዎችን ማቆም የሚያስችለውን ህንፃ መርቀው የከፈቱት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የትራንስፖርት መሰረተ ልማት ግንባታ ለህዝቡ የተሻለ አገልግሎት ለመስጠት ከሚከናወኑ ስራዎች አንዱ ነው ብለዋል። አሁን የገነባናቸው እነኚህ የተሽከርካሪ ማቆሚያዎች ተሽከርካሪ ብቻ የምናቆምባቸው ሳይሆን የህዝባችንን ክብርን ደህንነት የምናስጠብቅበት ነው። ከሁሉ በላይ ዝናብና ፀሐይ ሳይፈራረቅበት በመልካም ንጹህ በሆነ ቦታ ተቀምጦ ተሽከርካሪን ይጠብቃል፣ ትራንስፖርት አገልግሎት ያገኛል። ደህንነቱም በዛው ያክል በዘመናዊ ቴክኖሎጂ ቁጥጥር ስር እንዲሁም ደግሞ ስርዓትን በጠበቀ መልኩ የሚገለገልበት መሆኑ አጠቃላይ ከተማችን የማዘመን አካል የህዝባችን አኗኗር የማዘመን አካል አድርገን እንመለከተዋለን። የተሽከርካሪ ማቆሚያው ለመጀመሪያ ጊዜ በህንፃ ደረጃ የተገነባ
ደህንነቱ የተጠበቀ ምቹና ዘመናዊ ሆኖ ሌሎችንም መሰረተ ልማቶች ያካተተ መሆኑን የአዲስ አበባ ትራንስፖርት ቢሮ ኃላፊ ያብባል አዲስ ይገልጻሉ። ይሄ የመኪና ማቆሚያ መኪና ከማቆሚያ ያለፈ አጠቃላይ አገልግሎቱ ደግሞ በጣም ዘመናዊ የቁጥጥር በቴክኖሎጂ የቁጥጥር ስርዓት አለው። የቴክኖሎጂ አገልግሎት አለው። መውጫና መግቢያዎቹ በጣም ዘመናዊ ናቸው። ከዚህ በተጨማሪ የመኪና የእጥበት ቦታም አለው። የእሳት አደጋ መከላከያ አገልግሎት አለው። ከመኪና ጋር ተያያዥነት ያላቸውን እቃዎች ተጠቃሚዎች እንዲጠቀሙ ለማድረግ ዘመናዊ ሱቆች አሉት። ስለዚህ በኢትዮጵያ በአዲስ አበባ በህንፃ የመኪና ማቆሚያ ደረጃ ይሄ የመጀመሪያው ነው። እየተገነቡ ያሉ መሰረተ ልማቶች ጥራትና ፍጥነት የፕሮጀክት አፈጻጸማችንን ያሳያል የሚሉት ደግሞ የአዲስ አበባ ከተማ አስተዳደር የትላልቅ ፕሮጀክቶች ግንባታ ጽህፈት ቤት ስራ አስኪያጅ ዘለቀ ዋኬኔ ናቸው። ኮሪደር ልማት በአዲስ አበባ ውስጥ ከተጀመረ በኋላ ካልቸሩ የኮንስትራክሽን ካልቸሩ እየተቀየረ ነው። ድሮ አድቫንስ ትከፍያለሽ፣ አሁን የለም። ሳይት ላይ ነው ኤቭሪቲንግ ያለው፣ ሁሉም ነገር ያለው። አሰሪውም ድርጅት ተቋራጩም ከእንደገና ደግሞ አማካሪዎችም አንድ ላይ ከዛ ደግሞ ከሁሉ በላይ ደግሞ 24/7 የሚባል ነገር አለ። ቀንና ማታ ይሰራል። በቃ ከኮሪደር ልማቱ ጋር በማያያዝ እየተሰራ ያለው ከተማን የማዘመን ስራ ለትራንስፖርት ፍሰቱ ከፍተኛ አስተዋጽኦ እያደረገ እንደሆነ ተገልጿል። ቀዳማዊት እመቤት ዝናሽ ታያቸው ከቻይና የገጠር ልማት ፋውንዴሽን ጋር በጋራ በመሆን ለ270 አካል ጉዳተኞች የዊልቸር ድጋፍ አድርገዋል። ቀዳማዊት እመቤት ዝናሽ ታያቸውና በኢትዮጵያ የቻይና አምባሳደር ቼን ሃይ በአንድነት ፓርክ ተገኝተው በችግር ላይ ላሉ አካል ጉዳተኞች የዊልቸር ድጋፍ ያደረጉ ሲሆን በቀጣይ ወራትም በኢትዮጵያ በሌሎች በችግር ላይ ለሚገኙ አካል ጉዳተኞች እንደሚተላለፍ የቀዳማዊት እመቤት አስታውቃል። ህይወት አበበ ተከታዩን ዘገባ አዘጋጅታለች። ነጻነት ቀናት ትባላለች። ልጅ እያለች ስትጫወት ወድቃ በደረሰባት አደጋ ነው የአካል ጉዳተኛ የሆነችው። ከደረጃ ላይ ነበር የወደኩት። በዛ በወደኩበት ሰዓት ደግሞ እያንዳንዱ ደረጃ መሬት ላይ እስከምደርስ እያንዳንዱ ጠርዙ የግራ ጎኔንና ጎድኔንና የጀርባዬን ሁለት እግሮቼን የሚያዘውን ፓርት ስለመታኝ ያ ስለተቀጠቀጠ በዛ ምክንያት ነው ጉዳቱ የደረሰብኝና እግሮቼ አልታዘዝም ያሉት። ይህች ሴት አካል ጉዳተኛ መሆኗ ከህይወት ሳያጎድላት ተምራለች፣ ተድራም ወልዳ ስማለች። ከጊዜ በኋላ የመጣ የሰውነት ክብደት መጨመር ግን በክራንች እንዳትንቀሳቀስ አድርጎ ላለፉት 6 ዓመታት የቤት ውስጥ እስረኛ አድርጓት እንደነበር ትናገራለች። የአእምሮ ጤናማ ሆነሽ ነገሮችን የማመዛዘን የማሰብ ችሎታው ያለሽ ግን በመንቀሳቀስሽ በክብደት በመገታቱ ምክንያት የምትፈልጊውን ነገር መከወን ባለመቻልሽ እሱ ራሱ የሚያመጣብሽ ጫና አለ። ቀዳማዊት እመቤት ዝናሽ ታያቸው ልክ እንደ ነጻነት ያሉ መስራት እየቻሉ እንደ ልብ መንቀሳቀስ ላልቻሉ አካል ጉዳተኞች ከቻይና የገጠር ልማት ፋውንዴሽን ጋር በጋራ በመሆን ዊልቸር አበርክተውላቸዋል። ያገኙትን ነገር እሰራለሁ፣ ዲስትሮም አቅም የሚችለውን ነገር እንደገና ደግሞ እማራለሁ። የማታም ያው ድጋፍ የሚያደርግልኝ ምንም አካል የለም። ለራሴ ለመቀየር እሞክራለሁና በጣም ያስቸገረኝ ነበርና በዛ ሁኔታ ነበር ዛሬ ያ ችግር እንዳለ በዚህ በአዲስ ዊልቸር ተቀየረና ዊልቸር ዛሬ ድጋፍ እንደሚደረግልን ሲነገረኝና ሲደወልልኝ ያው እውነት ዛሬውኑ ተሰጥቶን መሄድ እንችላለን ያልኩትኝ በጣም ከመጓጓቱ የተነሳና ያው እንግዲህ እግዚአብሔርን ይሄ እድል ከደረሳቸው አንዷ በመሆኔ በጣም እድለኛ ነኝ። ከቀዳማዊት እመቤት ዝናሽ ታያቸው ጋር በመተባበር የዊልቸር ድጋፉን ያደረገው የቻይና የገጠር ልማት ፋውንዴሽን ባለፉት 10 ዓመታት በኢትዮጵያ የተለያዩ ማህበረሰብን የማገዝ ተግባራትን ሲያከናውን እንደነበር የተናገሩት በኢትዮጵያ የቻይና አምባሳደር ቼን ሃይ ፋውንዴሽኑ በኢትዮጵያ የምገባ ፕሮግራምን ጨምሮ በገጠር የንጹህ መጠጥ ውሃ ችግሮችን ለመፍታት እየሰራ መሆኑን አብራርተዋል። China and Ethiopia has a very traditional friendship and የኢትዮጵያና የቻይና ግንኙነት መልከ ብዙ ነው። የቻይና መንግስት የመንግስት ተቋማትን ብቻ ሳይሆን በጎ አድራጎት ድርጅቶችንም ከኢትዮጵያ ጋር እንዲሰሩ ግፊት ያደርጋል። ይህም በሀገሪቷ ውስጥ የሚገኙ ነዋሪዎችን ለማገዝ አስችሏል። የቻይና ገጠር ልማት ፋውንዴሽን ላለፉት 10 ዓመታት በርካታ ድጋፎችን ሲያደርግ ቆይቷል። ከቀዳማዊት እመቤት ጽሕፈት ቤት ጋር በመተባበር ለአካል ጉዳተኞች የዊልቸር ድጋፍም አድርጓል። ይህ የሚበረታታ ተግባር በመሆኑ የቻይና ስራ ፈጣሪዎችና
ባለሀብቶች ይህን ፋውንዴሽን ተመልክተው በተመሳሳይ ተግባር እንዲሳተፉ ጥሪ ያቀርባለሁ። በቀዳማዊት እመቤት ጽሕፈት ቤት አዲስ አበባ ከተማ ከተደረገው የዊልቸር ድጋፍ በተጨማሪ በቀጣይ ወራት በተለያዩ የክልል ከተሞች ለአካል ጉዳተኞች የዊልቸር ድጋፍ እንደሚደረግ ከጽሕፈት ቤቱ ያገኘነው መረጃ ያመለክታል። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቢ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቢ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቢ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቦ ላይ ባይኖርም ችግር አይደለም። የባንክ ሂሳቦን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የምዕራፍ 3 የኢቲቪ 57 ዜናዎቻችን ቀጥሏል። ወደ አጀንዳ ዘገባዎች ተሻግረናል። በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሕክምና አገልግሎት በተሟላ መንገድ እየተሰጠ እንደሚገኝ ታካሚዎችና ባለሙያዎች ገልጸዋል። የሕክምና ሙያ የሰውን ልጅ ሕይወት የመታደግ ጉዳይ በመሆኑ በባለሙያዎች የሚነሱ የተለያዩ ጥያቄዎች ቢኖሩም ሙያዊ ስነ ምግባርን ባከበረ መንገድ ሊሆን እንደሚገባ ተመላክቷል። ባልደረባችን ሚካኤል ገዙ በሆስፒታል ተገኝቶ ያደረገውን ቅኝት ተከታትለን እንመለስ። ተመልካቾቻችን በማዕከላዊ ኢትዮጵያ ክልል ስልጤ ዞን በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ቅጥር ግቢ ውስጥ እንገኛለን። ይህ ሆስፒታል እንግዲህ ከተለያዩ የሀገሪቱ አካባቢዎች ለሚመጡ በአማካይ ከ270 ሺህ በላይ ለሚሆኑ ዜጎች በአመት አገልግሎት ይሰጣል። እዚህ ያለው አገልግሎት ምን እንደሚመስል ደግሞ ወደ ውስጥ ዘልቀን እንመለከታለን። ተከተሉን። በሆስፒታሉ ድንገተኛና ተኝቶ ሕክምና ክፍል ያነጋገርናቸው ታካሚዎችና አስታማሚዎች ቀልጣፋ አገልግሎት እያገኙ እንደሚገኝ ተናግረዋል። አሁን አባቴ ሱካር ህመምተኛ ናቸው። በመጡበት ያው ከበሽታው አንፃር ማለት ነው የተደረገልኝ ርብርብ አገልግሎቱ ከፍተኛ ነው። አሁን በአባቴ በኩል ያየሁት ለውጥ ብዙ ለውጥ አይቻለሁ። ከመጣውም ሰዓት ጀምሮ 5 ሰዓት ነው ዛሬ አፍደን መጣ ነው። ግን እስካሁን ያው መስተግዶ ችግር የለም። ዶክተሮቹ ነርሶቹ ማሻአላ ናቸው። አሁን የምንገኘው ክፍል ደግሞ በሆስፒታሉ የፋርማሲ አገልግሎት የሚሰጥበት ነው። እዚህ ከጀርባዬ እንደምትመለከቱት በርካታ ታካሚዎች መድኃኒት እየገዙ ነው የሚገኙትና ስለዚህ ክፍል አገልግሎት ደግሞ የክፍሉን አስተባባሪ እንጠይቃለን። አመሰግናለሁ። ራስዎትን አስተዋውቁ። አጠቃላይ አገልግሎቱ ምን ይመስላል? ስሜ ሀቀዲን ከድር ይባላል። የፋርማሲ ዳይሬክተር ነኝ። አገልግሎቱ እንደምታዩት እንደቀጠለ ነው ያለው። እንደውም አሁን አርፍዳችሁ መታችሁ ነው እንጂ ብዙ ታካሚዎች ነበሩ። ባለሙያውም ከዚህ በፊት እንደነበረው በአግባቡ ገብቶ ስራውን እየሰራ ነው የሚገኘው ማለት ነው። ጥያቄዎች ሲጠየቁ ሕክምና አገልግሎት እስከሆነ ድረስ አግባብ ባለው መልኩ መሆን መቻል አለበት። እኛም እንደ ጤና ባለሙያ ተመርቀን ስንወጣ ይህንን ቃል ገብተን መጣ ነው። ስለዚህ ሁሉም ባለሙያ ያንን አክብሮ እኛ ጋር በስራ ላይ ነው የሚገኘው ማለት ነው። የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ዶክተር አብዲ ዋነንጎ በባለሙያው የሚነሱ የተለያዩ ጥያቄዎች ቢኖሩም ሙያዊ ኃላፊነትን በማስቀደም ባለሙያው መደበኛ ስራውን እየተወጣ ይገኛል ብለዋል። የኛን እገዛ ፈልገው የሚመጡ ታማሚዎች ላይ ከራሳችን ይልቅ ለሰው በመሰጠት በሚለው መርህ እንደ ጤና ባለሙያ አገልግሎት እየሰጠን ጥያቄውን ግን በውጉት
ምላሹን ከመንግስት የምንጠብቅ መሆን አለበት ብዬ ነው ማስበው። እንደኛ ተቋም ሁሉም ጤና ባለሙያ በሚባል መልኩ ጥያቄዎቹ ላይ ልዩነት ባይኖርም እስካሁን ባለው ግን ሕክምና ላይ አጠናክሮ ለሰው ልጅ ቅድሚያ በሚለው ሕክምናውን እያስቀጠለን ነው የምንገኘው። ተመልካቾቻችን በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አገልግሎት አሰጣጥ ዙሪያ ያደረግነው ቅኝት ይህን መስል ነበር። ለኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ ሚካኤል ገዙ፣ ስልጤ ዞን ወራቤ። በሸካ ዞን የማሻ የመጀመሪያ ደረጃ ሆስፒታል አገልግሎት ፈጣንና የተሻለ አገልግሎት እያገኙ መሆናቸውን ተገልጋዮች ተናግረዋል። አስተያየታቸውን ያሰባሰበው ኢዚያ ነው። ተከታትለን እንመለስ። አኒታ ዋቴና ቦኖ ጋቸደ የርቦኖሽ ነው ጋቸደ ታኖ ብጋቸደ ቦኖ ይሴ እርዳታ እዚህ መጥቼ ፈጣሪ ረድቶኝ የጤና ባለሙያዎችን ማግዘውኝ ቀዶ ሕክምና ተደርጎልኝ ልጄን በሰላም ተገላግያለሁ። እንደ በፊቱ ሩቅ ቦታ ሆስፒታል ፍለጋ ሄጄ ቢሆን ኖሮ ለብዙ ችግርና እንግልት ትዳረግ ነበር። እዚህ ግን በቅርበት ፈጣን አገልግሎት አግኝቼ ተርፌያለሁ። ጡሜ ጉታ ሰዓቶስ ሆስፒታል ወደ ቀተያቱ ከምሽቱ 2 ሰዓት ላይ ነው ልጄን ይዤ የመጣሁት። በተሰጠው የሕክምና አገልግሎት ልጄ ከህመሙ ፋታ አግኝቷል። ዛሬ 4ኛ ቀናችን ነው። አሁን ከህመሙ አገግሞ እየጠነከረ በመሆኑ ከሆስፒታሉ ልንወጣ ነው። እዚህ በአቅራቢያችን ይህን የመሰለ የጤና አገልግሎት ማግኘት ለኛ ትልቅ እፎይታ ነው። እናመሰግናለን። አሁን የመጣሁት የወንድሜ ልጅ ኦፕሬሽን ሆኗ ስለወለደች ለማየት ነው የመጣሁት። ከዚህ በፊት መቱ ነው እንጂ እዚህ ሀገር ላይ ምንም የለም። እግዚአብሔር ያደለ ነው እዛ የሚደርሰው። ያላደለ መንገድ ላይ እየቀረ ነበር። አሁን ግን እዚህ ኦፕሬሽን መሆናቸው ከምንም በላይ ደስ የሚያሰኝ ነው። ከምንም በላይ የአገልግሎት ባለን እቃ እየሰጠን ነው። እናቶችንም እየተንከባከብን ያው እነዚህ አሁን እዚህ ጋር የምታዩት ወልዶ ያሉት ናቸው። እነዚህ ከወለዱ በኋላ እነዚህ በኦፕራሲዮን ነው ወለዱት። ኦፕራሲዮን ከወለዱ በኋላ እዚህ እየተንከባከብን ነው። ሆስፒታሉ አዲስ ከመሆኑ አንፃር ብዙ እቃ ጉድለቶችም አሉ። መንግስትም ትንሽ አየት ቢያደርገን ብመለከተን እና የጎደለውን ነገርን እቃን ቢያሟላልን ቻለን መጠን እንግዲህ ማህበረሰቡን ለማገልገል ጧት ማታ ለሊት ሳንል እያገለገልን ስለሆነ ሁሌ ላብራቶሪ ክፍት ነው። በቃ ተዘግቶ አያውቅም። በፈለጉበት ሰዓት ማንም ታካሚ መጥቶ አይጉላላም። የሙያ ስነ ምግባራቸውን ጠብቀው ለማህበረሰቡ የሕክምና አገልግሎት እየሰጡ መሆናቸውን የወላይታ ሶዶ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሐኪሞች ለኢቲቪ ተናግሯል። ተገልጋዮች በበኩላቸው ተገቢውን የሕክምና አገልግሎት እያገኙ ስለመሆናቸው ነው የተናገሩት። በሐረሪ ጁጉል ጠቅላላ ሆስፒታል እያገኙ በሚገኘው የሕክምና አገልግሎት ደስተኛ መሆናቸውን የገለጹት ደግሞ የሆስፒታሉ ተገልጋዮች ናቸው። ሆስፒታሉ በሐረሪ ክልል ገጠርና ከተማ እንዲሁም ከአጎራባች ክልሎች ለሚመጡ ተገልጋዮች ቀልጣፋ አገልግሎት እየሰጠ መሆኑን ለኢቲቪ ገልጿል። በዋቸሞ ዩኒቨርሲቲ የንግስት ሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ያለውን አገልግሎት አሰጣጥና አጠቃላይ የስራ እንቅስቃሴ በተመለከተ ታካሚዎችና የጤና ባለሙያዎችም እንዲሁ በሆስፒታሉ ተገቢ አገልግሎት እየተሰጠ መሆኑን ለኢቲቪ ገልጸዋል። ተመልካቾቻችን በትላንትናው ምሽት የኢቲቪ 57 ስቱዲዮአችን እንግዳ የነበሩት የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ የአንዳንድ የጤና ባለሙያዎች እንቅስቃሴ ከሙያው ስነ ምግባርም ከሕግም ሆነ ከሞራል ያፈነገጠ በመሆኑ መንግስት ተገቢውን እርምጃ እንደሚወስድ ገልጸው ነበረ። ይሄ ድርጊት እንግዲህ ማህበረሰቡ እንዲቀጣ ማድረግ ስቃይና ሞት እንዲመጣ ማድረግ ስለሆነ ይሄ በቀጥታ ባለሙያዎቻችን አውቆ ላያደርጉት ይችላሉ። አንዳንዱ ሳያቅ በእንዲህ አይነት ውዥንብር ውስጥ የሚገባ አለ። አንዳንዱ ግን ለጠላት መጠቀሚያ የሚሆንም ጤና ባለሙያ ይጠፋል ብለን እናስብም። ይህ እንግዲህ በቀጣይነት የሚታይ ይሆናል። ይህንን ዝም አላልንም። አንደኛ በውይይት መፍታት ነው። በርካቶች በተለያየ መንገድ ጤና ባለሙያዎቻችንን ለማግኘት ጥረት ስለተደረገ ተመልሶ ወደ አገልግሎታቸው የተመለሱ አሉ። በተለይ በእኛ ስር ያሉት በፌዴራል ስር ያሉት ሆስፒታሎቻችን ከሰዓት ባደረግነው አሰሳ አብዛኛው ወደ ጤና ተቋም ተመልሷል። ይቅርታም ጠይቆ እንዲህ አናደርግም፣ ትክክል አይደለንም፣ ተሳስተናል፣ ስሜት ውስጥ ገብተን ነው በሚል ውጪ ባለው ስጋት ነው ያደረግነው ብሎ አምነው የገቡ አሉ። አሁንም ግን ውስን ያልገቡ አሉ። ስለዚህ በቀጣይነት የምንወስደው ህጋዊና አስተዳደራዊ እርምጃ አንደኛ በአስቸኳይ መምጣት አለባቸው። ካልመጡ ግን ያው የፕሮፌሽናል ላይሰንስ አለ። ላይሰንሳቸውን ይዞ መቀጠል እንደሚከብድ በዚሁ መናገር ፈልጋለሁ። የሙያ ፍቃድ ማለት ነው። ከዛም ባሻገርም ትምህርት ላይ ያሉ አለው። ስለዚህ በሬዚደንትም ሊሆኑ ይችላል፣ የሜዲካል ኢንተርኖችም ሊሆኑ ይችላል። በትምህርት ገበታቸው ለመቀጠልም ከባድ ነው የሚሆነው
የሚሆነው ማለት ነው። ትምህርት ማቋረጥም ሊመጣ ስለሚችል በእርግጠኝነት ጤና ሙያተኞቻችን ይህንን ጥሪ ተቀብሎ እንደሚመጡ እርግጠኛ ነን። ካልመጡ ግን እነዚህ ህጋዊና አስተዳደራዊ እርምጃዎች ጤና ባለሙያ ሆነው መቀጠል እስከማይችሉ ድረስ መንግስት እንደሚወስድ በዚሁ ማሳሰብና መናገር። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን ቀደም ሲል መግቢያ ላይ እንዳስተዋወቋችሁ እንግዶችን ከተለያዩ የሀገሪቱ አካባቢዎች ከሚገኙ የኢቢሲ ስቱዲዮዎች ጋብዘናል። እንግዶቻችንን በድጋሚ ለማስተዋወቅ ያህል የአማራ ክልል ጤና ቢሮ ምክትል ኃላፊ አቶ ገስጥ ጥላሁን ከባህር ዳር ኢቢሲ ስቱዲዮ፣ በሀረማያ ዩኒቨርሲቲ ህይወት ፋና ሁሉን አቀፍ ስፔሻላይዝድ ሆስፒታል ዋና ዳይሬክተርና የህፃናት ህክምና ስፔሻሊስት የሆኑት ዶክተር አህመድ መሐመድ ከሀረር ኢቢሲ ስቱዲዮ እንዲሁም የአሶሳ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር መርቀኔ አወድ በቀጥታ መስመራችን ላይ ከአሶሳ ኢቢሲ ስቱዲዮ ተገኝቷል። ሁላችሁንም እንግዶቼን በድጋሚ አመሰግናለሁኝ። ወደ ባህር ዳር ወደ አቶ ገስጥ ጥላሁን አመራለሁኝ። እስቲ በአማራ ክልል በሚገኙ ሆስፒታሎች ከሰሞኑ ወቅታዊ ሁኔታ ጋር በተያያዘ እየተሰጠ ያለው የጤና አገልግሎት ምን ይመስላል? መቶ ሆስፒታሎች 930 ጤና ጣቢያዎችና 3175 ጤና ኬላዎች ይገኛሉ። እነዚህ ተቋማት በየደረጃቸው መሰጠት ያለባቸውን መደበኛ አገልግሎቶች እየሰጡ ነው የሚገኙት። በዚህ ሳምንት ደግሞ ለየት የሚያደርገው መደበኛ አገልግሎቱን ብቻ ሳይሆን የተቀናጀ የኩፍኝ የመከላከያ ክትባትን አብረን እየሰራን ነው የምንገኘው። በተለይ በጤና ጣቢያዎቻችን በጤና ኬላዎቻችን ትብብር እየተሰራ ነው የሚገኘው ተግባርና መደበኛውንም ስራ የዘመቻውንም ስራ አሳስረው ለመሄድ ጥረት እያደረጉ ነው የሚገኙት። በየዕለቱም ማስመዝገብ ካለባቸው ውጤት አንጻር 94 በመቶ በላይ ያስመዘገቡ ነው የሚገኙት። አርጋ መልካም አቶ ገስጥ እስቲ የህክምና ሙያው ከሚጠይቀው ሙያዊ ስነ ምግባር እንዲሁም ከሙያዊ ቃል ኪዳን ሰነዱ አኳያ እስቲ ከጤና ባለሙያዎች የሚጠበቁት ተግባራት ምንድን ናቸው? በጣም አመሰግናለሁ። የጤና ባለሙያዎቻችን እንዳነሳሽው በቃል ገብተው በጣም ብዙ ጊዜ ወስደው ከተማሩ በኋላ ቃል ገብተው ህዝብን ለማገልገል በምንም ሁኔታ ውስጥ ሆኖ ያለምንም አድሎ ያለምንም ልዩነት አገልግሎት ለመስጠት ወደ ጤና ተቋም ስምሪት የወሰዱ ናቸው። ስለዚህ ከዚህ አኳያ የሚጠበቀው ማንኛውንም ሰው የትኛውንም ዜጋ ከየትኛውንም ቦታ የመጣን ዜጋ የፈልጎት የመጣውን አገልግሎት ሊያሟላ በሚችል መንገድ አቅማቸው በፈቀደ አቅም በተቋሙ አገልግሎት መስጠት ከጤና ባለሙያዎቹ የሚጠበቅ ነው። እንደ ክልላችንም በሰሞኑ አብዛኞቹ ባለሙያዎቻችን በመናደርጋቸው ውይይቶች ላይ ጥያቄዎቻቸውን እያነሱ ይሄንኑ ያነሳሁትን አገልግሎት እየሰጡ ስለሆነ ከላይ በአገልግሎቱም እንዳነሳሁት የዘመቻ ስራውንም እየፈጸሙ ስለሆነ የሚገኙት ሊመሰገኑ የሚገባቸው ናቸው። መልካም አቶ ገስጥ መስመር ላይ ይጠብቁኝ። ወደ ሀረር አምራለሁኝ። ወደ ዶክተር አህመድ መሐመድ ነው የማመራው። እስቲ እናንተ አካባቢስ በጤና ተቋማት እየተሰጠ ያለው የህክምና አገልግሎት ምን ይመስላል ዶክተር? አመሰግናለሁ። ያው በቅድሚያ እንግዲህ እኔ የምመራው ሆስፒታል ሀረማያ ዩኒቨርሲቲ ህይወት ፋና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በአካባቢው ትልቁና ብዙ የባለሙያ ስብጥር ያለው ብዙ ባለሙያተኞችንም የሚያመርት ትልቅ ተቋም ነው። በተቋማችን እንግዲህ ችግሩ በተለያዩ ማህበራዊ ሚዲያ እየዞረ ያለው ጥያቄና እየሄደ ያለው ጥያቄ በተሰማበት ጊዜ ቁጭ ብለን በየደረጃው ካሉ በሆስፒታላችን በየደረጃው ካሉ አመራሮች ጋር ተወያየን። ስታፋችንም ተወያየን። ፍጹም ቤተሰባዊ በሆነ መልኩና ታካሚውን ተገልጋይ ታካሚውን ማዕከል ያደረጉ ውይይቶችን አደረግን። ስለዚህ የውይይቶቻችን ዳኛ የነበረው ታካሚው ተገልጋዩ ማህበረሰብ አድርገን ስንወያይ ሁሉም ቃል በገባ ነው መሰረት እንዲሁም ቃል ገብተን ሙያውን መርጠን ገብተን ተምረን ቃል ገብተን በወጣ ነው መሰረት ታካሚዎቻችንን አልጋ ላይ ጥለን መሄዱ ትክክል አይደለም። ጥያቄው እንደ ጥያቄ የመጠየቅ መብታችን የተጠበቀ ቢሆንም መንገዱን ተከትሎ ባለው አደረጃጀትና ባለው ስርዓት ጥያቄው ለመንግስት መቅረቡ ትክክልና ተገቢው መንገድ ሆኖ ሳለ አገልግሎት ቶሜር ትክክል አይደለም በሚለው እንግዲህ ተስማምተን እኛ ተቋም ላይ እስካሁንም ድረስ ምንም የአገልግሎት መቆራረጥ ሳይኖር ለተገልጋይ ማህበረሰቡ በሪፈር ለሚመጡት
ወደኛ ሪፈር የሚያደርገው የምስራቁ አካባቢ ላይ የሚገኙ ሆስፒታሎችና ጤና ጣቢያዎች በአጠቃላይ እየላኩ የነበረን የሪፈራል ትስስርም ተጠናክሮ የቀጠለና አገልግሎቱ እንደነበረው እንግዲህ ጠብቆ የቀጠለበት ሁኔታ ነው ያለው። በዙሪያችንም ያሉ ሆስፒታሎች በዛው ልክ ማለት ነው ወደኛ ይልካሉ፣ እኛም ወደ እነሱ ተመልሶ አገልግሎት ማግኘት ያለባቸውን እየላክን ትስስራችንን ቀጥለን እንገኛለን ማለት ነው። መልካም ዶክተር መስመር ላይ ይጠብቁኝ። ወደ አሶሳ ኤቢሲ ስቱዲዮ አልፋለሁኝ። ዶክተር መርቀኒ ወደ እርሶ መጥቻለሁ። በእናንተ አካባቢ አሶሳ አካባቢ እየተሰጠ ያለው የጤና አገልግሎት ምን ይመስላል? እንዲሁም ደግሞ ከጤና ባለሙያው የሚጠበቁት ተግባራትስ እንዴት ነው የሚገለጹት? አመሰግናለሁ። የአሶሳ አጠቃላይ ሆስፒታል እንግዲህ እዚህ ከአዲስ አበባ 687 ኪሎ ሜትር ርቀት ላይ ያለ በአካባቢ ያለ ብቸኛ ጀነራል ሆስፒታል ነው። ሌላ አማራጭ ሆስፒታል የለም። ከሁለት ክልሎች የሚመጡ ህሙማን አሉ በተጨማሪ ከካችመንቱ ተጨማሪ። ስለዚህ በከፍተኛ የሆነ የህሙማን ፍሰት ያለበት ነው። በሆስፒታሉ ውስጥ ያሉ ባለሙያዎች አጠቃላይ በቁጥር 297 ይሆናሉ። 16 ስፔሻሊስቶች እና 22 ጀነራል ፕራክቲሽነር ጨምሮ እነዚህ ባለሙያዎች በአጠቃላይ ስራ ላይ ነው ያሉት። ቃል በገቡት መሰረት ማህበረሰቡን እያገለገሉ ነው። ስለዚህ በሁሉም የሰርቪስ ኤሪያ አገልግሎት የሰጠን እንገኛለን። አመሰግናለሁኝ እንግዶቼን። በዚህ ጉዳይ ላይ ተጨማሪ ማብራሪያ የሰጣችሁን እንግዶቼ የአማራ ክልል ጤና ቢሮ ምክትል ኃላፊ አቶ ገስጥ ጥላሁን ከባህር ዳር፣ እንዲሁም በሀረማያ ዩኒቨርሲቲ ህይወት ፋና ሁሉን አቀፍ ስፔሻላይዝድ ሆስፒታል ዋና ዳይሬክተርና የህፃናትና ሕክምና ስፔሻሊስት ዶክተር አህመድ መሐመድ፣ የአሶሳ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር መርቀኒ አውድ በቀጥታ መስመር ተገኝታችሁ ተጨማሪ ማብራሪያዎችን ስለሰጣችሁን እናመሰግናለን። መልካም ምሽት ይሁንላችሁ። ተመልካቾቻችን የኢቲቪ 57 ዜናዎቻችን ይቀጥላሉ። አብራችሁን ቆዩ። እያንዳንዱ ስቴፕ እንቅፋት ተፈጥረና ባለመሳካቱ ተከሳለ። ድንገት የተረጋጋ ሁኔታ ከተፈጠረ በተለየ መልኩ ጎዳለሁ ብሎ የሚያፈል ከግርግር ብቻ እንደሚያተርፍ የሚያምን ኃይል አለ። ማስቀረት ይቻል ነበር። አብሮ እየዶለተ ብሎ ግን መሬታችን ተይዟል ደሞ ብሎ ሚዲያ ሲያገኝ ይከሳል። እኛ ያለምንበት የሆነ ነገር ተደረገ፣ መንግስት አስረክበው መጡ ምናምን የሚሉት ወሬ አለ። የምን መንግስት? ተፈናቃይ እንመልስ ሲባል ተፈናቃይ በወታደር እጄ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ነው ይላል። እውቅናን በተመለከተ ያለው ሁኔታ ምንድን ነው? ፓርቲ ሰራዊት የለውም። በቃ የህወሓት ሰራዊት ስለተባለ የህወሓት ሰራዊት ይዤ እቀጥላለሁ ሊሆን አይችልም። መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ነው ብሎ አመስግኖ ሄዶ ልክ እንደተካደ ሰውና ጉዳዩን እንደማያውቀው ሰው እንዳድስ ሆኖ የመከራከር ነገር ነው አንዱ ፈተና የሚያበዛው። ይሄ ለምን ሆነ? ምንድን ነው ምክንያቱ? አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው መቀጠል የሚፈልገው። ቃላት ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው፣ ምንም ርባና የለውም ማለት ነው። አዲስ ፓርቲ እያዋቀራችሁ ነው የሚባለው ምን ላይ ደረሰ?
ወደ ውጭ ዜና አልፈናል። በናይጄሪያ መራጭነትን የሚያስገድድ የህግ ምክረ ሀሳብ መቅረቡ ተገልጿል። 93 ሚሊዮን መራጭ ህዝብን በማስመዝገብ አፍሪካን የምትመራው ናይጄሪያ በባለፈው ዓመት ምርጫ ከ27 በመቶ ያልበለጠ ህዝብ እንደተሳተፈ ታውቋል። የህግ ምክረ ሀሳቡም የመራጮችን ተሳትፎ ለማሳደግ ያለመና ተመዝግበው በማይመርጡ ዜጎች ላይ የ100 ሺህ ናይራ ቅጣትን የሚጥል መሆኑም ነው የተገለጸው። ይሁን እንጂ ጉዳዩን የህግ ባለሙያዎች በእጅጉ እንደተቃወሙት ተሰምቷል። ዘገባው የሲጂቲኤን አፍሪካ ነው። ወደ ስፖርት ተሻግረናል። በዩሮፓ ሊግ ፍጻሜ ዛሬ ምሽት 4 ሰዓት ላይ ማንቸስተር ዩናይትድ ከቶተንሃም ሆትስፐር ጋር የሚገናኙበት ጨዋታ ይጠበቃል። ሁለቱ ቡድኖች የሚያደርጉት ጨዋታ ባለፉት 15 ዓመታት በሊጎቻቸው ዝቅተኛ ደረጃ ላይ የሚገኙ ክለቦች የሚያደርጉት ፍጻሜ ሆኗል። አንተነህ ሲሳይ ዝርዝር አለው። ይሄ ከፕሪሚየር ሊግ ወርደው ዳግም ከተመለሱ በኋላ ደካማ የውድድር ዓመት ያሳለፉ ሁለት ቡድኖች የሚያደርጉት ፍጻሜ ነው። በእንግሊዝ ፕሪሚየር ሊግ ቀድመው ከተሰናበቱት 3 ቡድኖች ብቻ የሚሻሉ ካሸነፉት የጨዋታ ቁጥር በላይ በጥፍ ብዙ የተሸነፉት ክለቦች ቶትንሃም ሆትስፐርስና ማንቸስተር ዩናይትድ በሳን ማሜስ የሚያደርጉት የአውሮፓ ሊግ የዋንጫ ጨዋታ። እንደ ወብታ መረጃ ከሆነ ባለፉት 15 ዓመታት የአውሮፓ ሊግ የፍጻሜ ጨዋታዎች በሊጎቻቸው በዚህ ልክ ዝቅተኛ ደረጃ ላይ ተቀምጠው ለፍጻሜ የደረሱ ክለቦች አለመኖራቸው ይሄኛውን ዓመት የተለየ ብቻ ሳይሆን ሁለት ማሸነፍ የራቃቸው ደግሞም ላስከፊ ጉዟቸው መካሻ የሆናቸው ዘንድ የሚፋለሙበት እንዲሆንም ያደርገዋል። የእንግሊዝ ክለቦች በአውሮፓ መድረክ ለ7ኛ ጊዜ እርስ በርስ የሚገናኙበት ፍጻሜ ለሁለቱም ክለቦች ከዋንጫ በላይ ትርጉመ ብዙ ነው። ለቶትንሃም ሆትስፐርስ ምናልባትም የ17 ዓመታት የዋንጫ ድርቅ ማብቂያ የሚያገኝበት ደግሞም በ2019 በአውሮፓ ሻምፒየንስ ሊግ በሊቨርፑል ተሸንፎ ትልቁን ክብር አሳልፎ የሰጠበትን ለመርሳትና በዋናነት ደግሞ በግሪክ ተወልደው በአውስትራሊያ ላደጉትና በሴልቲክ በሰሩት ቡድን የሰሜን ለንደኑ ክለብ እምነት ጥሎባቸው ቶትንሃም የደረሱት ያንጌ ፖስቴኮግሉ እህል ውሃ ጭምር የሚወሰንበት መርሃ ግብር ነው። በዚህኛው በኩል ደግሞ ከፈርጉሰን በኋላ ሀዲዱን ላጣውና በአውሮፓ ሻምፒየንስ ሊግ መሳተፍ እጅግ ፈታኝ ለሆነበት ማንቸስተር ዩናይትድ ወደ ታላላቆቹ ተርታ የሚመለስበትን እድል የሚያገኝበት ከመሆኑ ባሻገር ወጣቱ አሰልጣኝ ሩበን አሞሪም ክለቡ በየትኛውም ችግር ውስጥ ቢሆን ለእንዲህ አይነት ክብር የመፋለም ስነ ልቦና ያላቸው ትክክለኛው ሰው መሆናቸውን የሚያረጋግጡበት ኤሪክ ቴናን በመተካት ኦልትራፎርድ የደረሱት ሰው ምንም እንኳን በሊጉ የመጣ የሄደው ያሸንፋቸው እንጂ በአውሮፓ መድረክ ግን የሚቀመሱ እንዳልሆኑ ማሳየታቸው ምናልባትም በምሽቱ ጨዋታ ለተከፋው ደጋፊያቸው አንዳች ነገር የማበርከት እድላቸው ከፍተኛ እንዲሆንም ያደርገዋል። በተለይ ደግሞ ቀይ ሰይጣናቱ በሩብ ፍጻሜውና በግማሽ ፍጻሜው ጠንካራ ተጋጣሚዎች የነበሩት ሊዮንና አትሌቲክ ቢልባኦ ላይ በድምሩ 14 ግቦችን ማስቆጠራቸው እውነትም አሰልጣኙ የዋንጫው ትክክለኛ ተገማሽ ቡድን እንዳላቸው ያሳዩበት ሆኗል። ግን ደግሞ አንድ ነገር አለ። ዩናይትድ የቱንም ያክል የመድረኩ ጠንካራ ቢሆንም ከምድብ ጨዋታዎች ጀምሮ ምንም አይነት ጨዋታዎችን ባይሸነፍም ከፊቱ የቆመው ግን ቶትንሃም ሆትስፐር ነው። ሁለቱ ቡድኖች በዚህ ዓመት ብቻ በተገናኙባቸው 3 አጋጣሚዎች ዩናይትድ በሁሉም ተሸንፈዋል። ይሄ ብቻ አይደለም። አሰልጣኝ ያንጌ ፖስቴኮግሉ ባሰለጠኑባቸው ክለቦች ሁሉም ሁለተኛ ዓመታቸውን ካለ ዋንጫ አለማጠናቀቃቸውና ለውድድር ዓመቱ የውጤት ቀውስ ምክንያት የነበሩ ከዋክብቶቻቸው ከጉዳት መመለሳቸው የማንቸስተር ዩናይትድን የቤት ስራ የሚያከብደው ሌላኛው ጉዳይ ይሆናል። ምሽት 4 ሰዓት ላይ በባስክ ግዛት በሚደረገው ጨዋታ በቶትንሃም በኩል በአመቱ የክለቡን የፈጠራ አቅም ከፍ ያደረጉት ጄምስ ማዲሰንና ዲያን ኩልሱቭስኪ እንዲሁም ሉካስ ቤርግቫል በጉዳት ከስብስቡ ውጭ ናቸው። ከምንም በላይ ግን ያምበሉ ሶን ሆንግሚን መመለስ የነጭ ለባሾቹን የፊት መስመር እጅግ አስፈሪ የሚያደርገው ሲሆን ዶሚኒክ ሶላንኬ፣ ፔፔ ሳርና ብሬናን ጆንሰን በጥሩ ወቅታዊ ብቃት ላይ መገኘታቸው በቀላሉ ግብ ለሚያስተናግደው የዩናይትድ የተከላካይ ክፍል ፈተና እንደሚሆኑም ይጠበቃል። በአውሮፓ ሊግ ከፒርሚር ኮበሚያንግና ራዳሚል ፋልካው በመቀጠል የመድረኩ ከፍተኛ ግብ አስቆጣሪ ብሩኖ ፈርናንዴዝ ዛሬም በወሳኙ ፍልሚያ የቀይ ሰይጣናቱ የልብ ምት እንደሚሆን ይጠበቃል። ዩናይትድ በቅርቡ በርካታ ግቦችን ለማስቆጠር ምክንያት የሆነው ፖርቹጋላዊ አማካይ ዛሬም ያለቀላቸውን ኳስ ከማቀበል ጀምሮ ግብ እስከ ማስቆጠር የክርስቲያን ሮሜሮ፣ ሚኪ ቫን ደቬንና ደስቲኒ ዶጊን የመከላከል ጥምረት የመወጣት የቤት ስራም ይጠብቀዋል። ከዋንጫ ጋር ከተገናኙ 50ና ከዚያ በላይ ዓመታት ያስቆጠሩ ክለቦች
ከናፈቁት ክብር ጋር የተገናኙበት 2024-25 የውድድር ዓመት ዩሮፓ ሊግን ካነሳ 41ኛ ዓመቱ ላይ ለሚገኘው ቶትንሃም ሆትስፐር አንዳች ሽልማት ይዞለት ይመጣ ይሆን ወይንስ ደግሞ ለዩናይትድ በለስ ይቀና ይሆን? የምሽቱ ጨዋታ መልስ የሚሰጥም ይሆናል። በእንግሊዝ ፕሪሚየር ሊግ በጋራ 36 ጨዋታዎችን የተሸነፉት ቡድኖች ጥንካሬያቸውን ሳይሆን ስማቸውን ብቻ ይዘው የሚገናኙበት ፍጻሜም በብዙዎች ዘንድ የሚጠበቅ ሆኗል። ተመልካቾቻችን ከብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል ከአቶ ሬድዋን ሁሴንና ከምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ከአቶ ጌታቸው ረዳ ጋር የተደረገ ቆይታ ዛሬ ምሽት 3 ሰዓት ላይ ወደ እናንተ የሚደርስ ይሆናል። ከወዲሁ እንድትከታተሉት በአክብሮት ጋብዘናል። ተመልካቾቻችን የረቡዕ ምሽት የኢቲቪ 57 ዜናዎቻችን በዚህ መልኩ ተጠናቀዋል። ዜናዎቹን በመምራት አልጋነሽ ተካ አብሬያችሁ ቆይቻለሁ። ስለተከታተላችሁና አመሰግናለን። መልካም ጊዜ ይሁንላችሁ።